ዛሬ ስድስተኛውን ጥበብ አሳያቸዋል። እንቆቅልሽን የመፍታት ጥበብ ነው። እግዚአብሔር ዛሬ ይህን መንፈስ ያካፍላቸው። ኧረ አሜን። ሁለት የመጽሐፍ ቅዱስ ክፍሎችን በእጃችሁ ያዙ። ዲቫይስ ባትጠቀሙ በጣም ጥሩ ነው። ባይብል ይዛችሁ መምጣት ብትደርጉ ጥሩ ነው፣ ይጠቅማችኋል። በእጃችሁ ያዙ። ምሳሌ ምዕራፍ 4 ላይና ዳንኤል ምዕራፍ 2ን አሳያችኋለሁ። ክብር ለጌታ ይሁን። ምን የመፍታት ጥበብ አልኳችሁ? እንቆቅልሽን የመፍታት ጥበብ። ዛሬ መንፈሱን እግዚአብሔር ይሰጣቸዋል። የእናንተንም እንቆቅልሽ እግዚአብሔር በዚህ መንፈስ ይፈታል። እናንተም የሌላውን እንቆቅልሽ እንድትፈቱ እግዚአብሔር ጥበብ ይሰጣቸው። ክብር ለጌታ ይሁን። መጽሐፍ ቅዱሳችንን ምዕራፍ 2 ከቁጥር 18 ጀምሮ ትንቢተ ዳንኤል እናወጣና ከዛ አንደኛ ምሳሌ ምዕራፍ 4ን እናነብና ዛላ ያለውን እግዚአብሔርን ሚስጥር አሳያል። ምዕራፍ 2 ቁጥር 17 ጀምሮ 18 ጀምሮ የዚያን ጊዜም ዳንኤል ወደ ቤት ይሄድ። ጊዜው ምንድን እንደሆነ ታውቃላችሁ። ዳንኤል እና 3 ወጣቶች በባቢሎን ምርኮ የነበሩበት ጊዜ ነው። በባቢሎን ውስጥ ወደ ቤተ መንግስት ወደ ባቢሎን ተጠግተዋል። ነገር ግን በባቢሎን ውስጥ እንደ ባቢሎናውያን አይኖሩም። በባቢሎን ስትኖሩ እንደ ባቢሎናውያን የመኖር ግዴታ ይልባል። በባቢሎን ውስጥ ራሳችንን ጠብቀን መኖር እንችላለን። ከሲስተሙ ሳንካፈል መኖር። ዳንኤልና 3 ወጣቶች በባቢሎን ቁጭ ብለው እስራኤል ገንዘብ እየላኩ ወደ እስራኤል ቤተ ዘመዶቻቸው ገንዘብ እየላኩ ቤት የሚሰሩ አልነበሩ። እሱም ማድረግ ስህተት ባይሆን ልባቸው ተልኳቸው ግን እሱ አልነበረ። ብዙ ክርስቲያኖች ስቲል የሚኖሩት እንደ አሕዛብ ነው። እዚህ ምድር ላይ እግዚአብሔር ለምን እንዳመጣቸው ለምን ባቢሎን ውስጥ እንዳስቀመጣቸው እዚህ ከተማ እዚህ ሀገር እንዳስቀመጣቸው ብዙ ገና በንረዳቱ አልመጣም። በጣም ብዙ ሰው የሚያስበው ከዚህ የመጠጠ እዚያ መላክ ነው የሚያስብ። እሱ ስህተት ነው እያልኩ አይደለም። ዳንኤልና 3 ወጣቶች ምዕራፍ 1 ላይ የምታገኟቸው ግን ዳንኤልና ወጣቶቹ እንደገቡ ወደ ምርኮኞች ናቸው፣ ተሰደው ኢሚግራንት ናቸው እንደኔና እንደናንተ። ግን እዛ ገብተው እንደ ሌሎቹ የባቢሎን አማካሪዎች እንዲኖሩ ሲፈለጉ ምንድን ያሉት? እኛ አንፈልግም፣ ባቢሎን ውስጥ እንሆናለን፣ ከዛ መውጣት አንችልም። ነገር ግን ከሲስተሙ አለ ዳት እንደ ባቢሎን ዳት ዋታም ሴት ለላቱ ምግቡን ብሉ ተባሉ። እኛ ምግቡን አንበላም፣ የራሳችንን ምግብ እንበላለን። ለምን? ምግብ ብቻ አልነበረም፣ ተሰውቶ ስለሚመጣ ማለት ነው ማለት። ስለዚህ እግዚአብሔር ምን አደረጋቸው? ራሳቸውን ስለለዩ በዙሪያቸው ካሉ ሌሎች አማካሪዎች ይልቅ 10 እጥፍ ይላል። እግዚአብሔር በዚህ መለየት ይባርካቸው። ከሌላው ስትለዩ እግዚአብሔር ይባርክ። የተለዩ ሆነ። ከዛ ምዕራፍ 2 ላይ ምንድነው የሆነው? ንጉሱ ህልም አየ። ናቡከደነጾር እንደምታውቁት ህልሙም ጠፋበት። ከዚያ በኋላ ካቢኔቱን ጠራቸውና የትምህርት ሚኒስቴሩን የምናምን ሚኒስትሩን ምናምን ጠራና ህልሜንም ፍቺውንም ምን አድርጉ አምጡ አሳዩኝ አለ። ከየት ያምጣ? ያ ሁሉ አማካሪ፣ ያ ሁሉ የትምህርት ሚኒስቴር፣ ያ ሁሉ የጤና ሚኒስቴር፣ ያ ሁሉ የሚሊቴሪ ዲፌንስ ሚኒስቴር ካቢኔቱን በሙሉ ሰብስቦ አማካሪዎቹን በሙሉ ሰብስቦ ጠንቋዮቹን መተተኞቹን ሁሉ ሰብስቦ ትላማታ አስጨናቂ ህልም አይቻለም። ህልሙ በጣም ትልቅ ነገር ነው። ህልሜንም ፍቼንም ምን አድርጉ አታመጣው። ካልተለየን አይሰጥ። እግዚአብሔር በዚህ ልባርካቸው ወዳጆች፣ በመለየት መንፈስ እግዚአብሔር ይባርካቸው። የተሰበሰበ መንግስት ያደራጀው ነቢይ ውስጥ ካለ ያ የሚጸልይልህ ሰውዬ የባቢሎን ነቢይ፣ ያ የምትደውልለት ሰው እነግራቸዋለሁ። ስትፈልጉ ጥሉ፣ ግን እውነቱን እነግራቸዋለሁ። የኤልዛቤል መንፈስ ያደረጃቻቸው ነቢያቶች 400 ምናምን እግዚአብሔር ነቢይ ብሎ የጠራው ለብቻው የወጣውን የተለየውን ነው። እግዚአብሔር በመለየት መንፈስ ይባርካቸው። ብቻችሁን መሆን መጥፋት አይደለም፣ ለእግዚአብሔር ክብር መዘጋጀት። በዚህ ታሪክ ውስጥ የዚያን ህልም ታወጀ። ማነው ህልሙን ሰውየው ይፈታለን? ካልፈታችሁ ምናምን ቤታችሁን የቆሻሻ መጣያ የጉድፍ መጣያ አደርጋለሁ፣ ዘራችሁን ይጨርስ። ምን ማለት? የአዳነች አቤቤን ዘር ይጨርስ ማለት ነው። ወይም ደግሞ የምጠሩ የትምህርት ሚኒስቴሩ ዶክተር ማን ነበር? ብርሃኑ ነጋ ይህንን መፍትሄ ካላመጣ ብሎ ዶክተር አብይ ማለት ነው አንድ ነገር አይቶ ጠባበት እንበል በጣም ሳቀርብላችሁ ካላመጣችሁ ብርሃኑ አንተና ዘርህን እጨርሳለሁ፣ ቤትን የጉድፍ መጣያ አደርጋለሁ፣ ሆቴል የአባትን ሆቴል ብሎ እንደዛ እና ቀላል ነገር አይደለም። የመጣባቸው ቁጣ፣ የመጣባቸው ፍርድ፣ የመጣባቸው ምንድነው ዲክለሬሽን ሲምፕል አይደለም። እንትናቸውን ሄሬዲቲ ዝርያቸውን በሙሉ እና ሰዎቹ በቀላል እንደዚህ ኪሳቸውን እጃቸው ከተው እየተዝናኑ የወጡበት ሚቲንግ አይደለም። ይሄኛው ሚቲንግ ከሌሎች የካቢኔ ሚቲንጎች ይለያል። this is take time that do or die ወይ ታደርጓለሁ እና በዚያን ጊዜ ነው ጥበብ ማለት ችግሮችን የመፍታት አቅም ማለት። ከዚህ በፊት ዲፋይን አደረግላቸው ችግሮችን
የመፍታት የመግለጥ ኃይልና ጥበብ የማን ነውና? የእግዚአብሔር ነውና፣ ለእርሱ ነውና። የእግዚአብሔር ስም ከዘላለም እስከ ዘላለም ይባል። ጊዜያትንና ዘመናትን ይለውጣል። ነገስታት ይፈልሳል፣ ነገስታት ያስነሳል። ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጥ። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል። ብርሃን ከእርሱ ጋር ነው። ጥበብንና ኃይልን የሰጠህ ልባርካችሁ፣ ግድ የላችሁ። እግዚአብሔር በጥበብ መንፈስ ይባርካችሁ። እግዚአብሔር ችግር የምትፈቱበት ጥበብ ይስጣችሁ። ጥበብንና ኃይልን ምን ያደረገ? የሰጠህ። ጥበብንና ኃይልን ምን ያደረገ? የሰጠህ። አብሮት አልተፈጠረም፣ አብሮት አልነበረም። ሲንበረከክ ሲጸልይ እግዚአብሔር ማንም ጥበብ ቢጎለው ወደ እኔ ይምጣ ተብሎ ይሰጠዋል እንደተባለ ዳንኤልና 3 ወጣቶች ሲጸልዩ እግዚአብሔር ሚሊተሪ ፓወር አለ የሚሰጣቸው። እግዚአብሔር ምንጩን አድሬስ የሚያደርጉበትን የጥበብን መንፈስ ሰጣቸው። እግዚአብሔር በዚህ መንፈስ ይባርከን። ጥበብንና ምን ያደረገኝ? ኃይልን የሰጠኝ። ያገኛችሁት? ክብር ለጌታ ይሁን። የሰጠኝ ጥበብና ኃይልን የሰጠኝ፣ እኛም የለመንህን ነገር አሁን ያስታወቅን አንተ የአባቶቼ አምላክ ሆይ የንጉሱን ነገር አስታውቀኸኛልና እገዛልሃለሁ፣ አመሰግንህም አለሁ። ከዚህ በኋላ ዳንኤል ንጉሱ የባቢሎን ጠቢባን ያጠፋ ዘንድ ወዳዘዘው ወደ አርዮክ ገባ። ታያቸዋል ዳንኤል አገባቡ። አሁን ከዚህ በፊትና ሲወጣ የነበረውና ሲመጣ የነበረው አመጣጥ አንድ አይደለም። አሁን ሲገባ ደረቱን ሰብቆ ነው የሚገባው። ለምን? ሂሃዝ ሶሉሽን። እግዚአብሔር እጃችሁ ላይ መፍትሄ ያስቀምጣል። አንሱ እጃችሁን ልባርክላችሁ። እጃችሁን እግዚአብሔር የመፍትሄ እጅ ያርግላችሁ። አይናችሁን የመፍትሄ አይን ያርገው። እግራችሁን የመፍትሄ እግሮች ያርጋችሁ። ንግግራችሁ የመፍትሄ ቃል ይሆንላችሁ። ደረቱን ሰብቆ ነው እንደወጣው አይደለም፣ እንዳይገድል ምናምን ብሎ አይደለም። አሁን ይዟል ሶሉሽን፣ አሁን መፍትሄ ይዟል። ስለዚህ አስገባኛለሁ። ምን ልትሆን? ማንም ሰው እንዳይሞት እናንብበው። ይሄ ሁሉ የመጣው በምን መንፈስ ነው? በጥበብ መንፈስ። ጻድቃን ጋር ልዩ ጥበብ አለ። ከላያችሁ ላይ ፉልሽነት የተሰበረ ይሆን። እንደ ጓደኞቻችሁ እንደ አብሮ አደጎቻችሁ እንዳትሆኑ። እንደ ማንም ኢትዮጵያዊ እዚህ ሀገር ሰርቶ እንደሚኖር ሰው እንደ ሰው አትኑ። ምን ይላል መጽሐፍ ቅዱሳችን? አመሰግነ። ከዚህም በኋላ ዳንኤል ንጉሱ የባቢሎን ጠቢባን ያጠፋ ዘንድ ወደ አርዮክ ገባ። በገባም ጊዜ የባቢሎን ጠቢባን አታጥፋ፣ ንጉሱ አስገባኝ፣ እኔም ፍቺውን ለንጉሱ ምን አደርጋለሁ አሳያለሁ። እስቲ አንድ ጥያቄ ልጠይቅና ቢሆን ስለራሳችሁ መልሱ። ለኔ እግዚአብሔርን ማምለካችሁ ምን ጠቀመ? ከዘላለም ሕይወት ውጪ ምን ጠቀመ? one of the problem of Christians ምን እንደሆነ በደንብ ስሙ፣ እንዲጠቅማችኋል። ምን ጠቀመ? ሰዎች እናንተ እግዚአብሔርን በማምለካችሁ ምክንያት የተለየ ነገር እናንተ ላይ እንዳለ ምን አዩ? ዊትነስ መሆን ማለት ምስክር መሆን ማለት እሱ ነው። ተረድታችሁኛል? ዳንኤልና 3 ወጣቶች ሌሎቹን አለማምለካቸው፣ እግዚአብሔር ያህዌን ማምለካቸው በትክክል በህይወታቸው ላይ እግዚአብሔር በዚህ ማኒፌስቴሽን ይባርካቸው። በምስክርነት የሚታይ ከኔ ካንቺ ጤና ያለፈ በላይ ማለት። አሁን እኮ ክርስቲያኑ ምስክር መሆን ያልቻለው እሱ ሲዘምር በጌታ ደስ ይለኛል ብሎ ይዘምራል። ሲኖር ግን በገንዘብ ነው ደስ የሚለው። እንዳይደሰት እሱም ያዝናል። ምን ታዝናለች? ከኔ ጋር ናቸው። ስለዚህ ማህበረሰቡ ደስታችሁን ያያል። ፊታችሁ ላይ ደስታ ይታያል። ፊታችሁ ላይ እምነት ይታያል። እርምጃችሁ ላይ እንደ ደቦል አንበሳ ስትራመዱ ወይስ ቅስስ ስትሉ በኢየሱስም የተሰበረ ይሆን። ዊትነስ መሆን ማለት ይሄ ነው። እግዚአብሔር ሰዎች እንዲያመልኩ በቅዱሳን ህይወት ላይ እየታየ ያለ ክብር ምን? እየታየ ያለ ብልጽግና ምንድን ነው? እየታየ ያለ ደስታ ምንድን ነው? እየታየ ያለ መጽናናት ምንድን ነው? እየታየ ያለ የትዳር ህብረት ምንድን ነው? የምትዋብም ትዳር ይጨቃጨቃል። ስሙን ዳዊት ልበለው ክርስቲያኑ የመጽሐፍ ቅዱስ ስም ስለሆነ የዳዊት ትዳር ይጨቃጨቃል። ሁለቱም ጭቅጭቅ so what is the benefit of worshiping Yahweh? ለራሳችሁ መጠየቅ ያለበት ነገር ለራሳችን መጠየቅ፣ ምንድን ያገኘሁት አንተን በማምለክ? በዚህ ዓለምም በሚመጣው ዓለም ተብሎ ስለተጻፈ ስለሚመጣው ዓለም ስም ብሩክ ይሁን። በዚህ ዓለም ግን ስላንተ ምስክር እንደሆን እንድትሰራ ፈልጋለሁ። በኢየሱስ ክርስቶስ እግዚአብሔር ምስክሮቹ ያርጋችሁ። መሰከሩ። እነዚህ ታየ ይታያል። እኔ እዚህ ምድር ላይ ይሄንን ማምጣት ካልቻሉ አልተሳካልኝም። እግዚአብሔር በእኛ ምስክርነቱን ይገልጣል። ግዴላችሁም አሜን በሉ። ይገልጣል። ታያላችሁ። ማምለካችን ይታያል። ቸርች መምጣታችን ይታያል። እስቲ ይታያል በሉ። ይታያል። እግዚአብሔር ማገልገላችን ይታያል። በልዩነት ይታያል። እግዚአብሔር በልዩነት መንፈስ ይባርካችሁ። አስገባኛል። እስቲ አስገባኝ በሉ። ለማዳን እስቲ አስገባኝ በሉ። አስገባኝ በሉ። አስገባኛ ነው። መጣና ማንም ሰው እንዳይሞት I am here. I am the representative of ሰማይና ምድርን የሰራ የጥበብ ሁሉ ምንጭ ሆነ ሚስጥርን የሚገልጥ የእሱ አገልጋይ ነኝ። I am here። በኢየሱስ ክርስቶስም ጥበብ ላያችሁ ላይ ትምጣ። እግዚአብሔር በዚህ ከፍታ ይባርካችሁ።
ይስሐቅ ላይ ታይቷል፣ ያዕቆብ ላይ ታይቷል። ሰዎች ሁሉ ምን ብሏቸው? እግዚአብሔር ከማን ጋር ነው? ከአንተ ጋር ነው ብሏቸው መጥቷል። ለምን? ማምለካቸው ልዩነት ፈጥሯል። እኛ አንተባበርም አሉ። ውጡ ወዳጆች። ይሄ ኢትዮጵያ ከሚግበሰበስበት የኑሮ ዘይቤ እግዚአብሔር በኢየሱስም ያውጣችሁ። we are here to give a solution for the land። እስቲ የትኛው ምርኮኛ ነው አገሩ ገንዘብ እየላከ ቤት ሲሰራ የምትመለከቱ? ስለዚህ አሜሪካኖቹ ቢቆጡ መብት የላቸው። እስቲ አስቡት እናንተ። አንዳንድ ጊዜ በእነሱ ጫማ ሆኖ ማሰብ ተገቢ ይመስለኛል። እስቲ እኔና እናንተ ኢትዮጵያንን ብለን እናስብ። አሁን የመን የሱዳን የምን ሁሉ ስደተኞች ይመጣሉ አይደል? ኢትዮጵያ ነች። እና እናንተ እየሰራችሁ የእናንተን ሀገር ገንዘብ እየወሰዱ ወደ ሱዳን እየላኩ የእናንተ ልጅና የልጅ ልጆች ቢደህዩ አዩ ጋይስ ኦኬ ውዛት ከሆን እኛ ላይ ሲደርስ እንትና እናድርገው። እዚህ ሀገር ላይ ነጮቹ ቢቆጡ መብታቸው ነው። God is a God of principle. God is holy። እኛ ጋር ሲሆን ኮምፕሮማይዝ የሚያደርግ ሌሎቹ ላይ የሚጨክን አምላክ አይደለም። አንድ አምላክ እናመልካለን። አንዳንዶቻችሁ ላይ መቻችሁ ይችላል። ለዳንኤል እግዚአብሔር ማምለካቸው ክርስቲያን መሆናቸው ወይም የያህዌ አምባሳደሮች መሆናቸው ምስክር ይታይ ነበር። እንዲህ ምልምጥምጥ ያለ ክርስትና በኢየሱስም የተነሳ ይሁን እና ዳንኤል አስገባኝ ወደ ምን ታረ ዋናውን ነገር ይዤ መጣሁ። ምንድናት ዋና ነገር? ምሳሌ ምዕራፍ 4 ላይ እንሂድና ቶሎ ብያሳይቻችሁ እዚሁ ክፍል ላይ እንመጣለን። እጃችሁን እዚሁ ዳንኤል 2 ላይ አድርጉት። ምሳሌ ምዕራፍ 4 ላይ እንሂድና ዋና ነገር ይዘህ ስትገባ ሌላ ሁሉ መፍትሄ ያገኛል። ጥበብ ዋና ነገር ናት። ምን አልኩኝ? ዋና ነገር ናትና ምሳሌ ምዕራፍ 4 ዛሬ ይሄ ጥበብ መንፈስ ያገኘናል። እንጸልያለን። እግዚአብሔር በጥበብ ይባርከናል። ነገሮቻችንን መፍታት የምንችልበት የራሳችን። አንዳንዱ ሰው እኮ ገና የቤት ጣጣውን ማለቀቀው ይቅርታ ገና ድቁስ እያደረገው ነው። በኢየሱስም ከላዩ ላይ ይፈርሳል። ጸሎት ጎሎት አይደለም፣ ጥበብ ነው የጎደለው እንጂ ጸሎትማ ስንት ዓመት ጸለይን፣ አዋጋን። ምዕራፍ 4 ትንሽ በእጃችሁ ባለው መጽሐፍ ቅዱስ ላንብብላችሁና በአዲሱ መደበኛ ትርጉም አነብላችሁ። እናንተ ልጆች የአባትን ተግሳጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። መልካም ትምህርትን እሰጣችኋለሁ፣ ሕጌን አትተው። እኔም አባቴን የምሰማ ልጅ ነበርኩ። ሰለሞን ነው የሚናገር። በእናቴም ዘንድ እወደድ ነበር፣ ያስተምረኝም ነበር፣ እንዲህ ይለኝ ነበር፣ ልብህ ቃሌን ይቀበል፣ ትእዛዜን ጠብቅ፣ በሕይወትም ትኖራል። ጥበብን አግኝ፣ ማስተዋልን አግኝ፣ አትርሳ። ከአፌ ቃል ፈቀቅ አትበል፣ አትተዋት፣ ትደግፍህማለች፣ ውደዳት፣ ትጠብቅህማለች። ሰባት ጥበብ አይነተኛ ነገር ናትና ጥበብን አግኝ። ከሀብት ሁሉ እግዚአብሔር በቢሊዮን ዶላር ይባርክ አይልም። ከሀብት ሁሉ ምን ይትረፍልህ? ማስተዋልን አትረፍ። እግዚአብሔር በማስተዋል መንፈስ ይባርክ። ከፍ ከፍ አድርጋት። ማንና ማንን? ጥበብንና ማስተዋልን ከፍ ከፍ አድርጋት። እርሷን ምን ታደርጋለች? ከፍ ከፍ ታደርጋለች። ብታቅፋት ታከብርሃለች። ለራስህ የሞገስን አክሊል ትሰጥሃለች። የተዋበ ዘውድንም ታበረክትልሃለች። ልጅ ሆይ ስማ፣ ንግግሬን ተቀበል፣ የሕይወት ዘመን ትበዛልሃለች። የጥበብን መንገድ አስተማርኩ፣ በቀናች ጎዳና መራሁ እያለ ይቀጥል። ትንሽ ግልጽ እንዲሆንላችሁ፣ ግልጽ ነው ይሄ ግን በጣም በአዲሱ መደበኛ ትርጉም ላይ ሲጀምር ራሱ ጥበብን ለማግኘት ዋጋ ክፈል ይላል። ርዕሱን ሲሰጡ ልጄ ሆይ የአባትን ምክር አድምጥ፣ ልብ ብላችሁ ስሙ፣ ማስተዋልን ገንዘብ አድርጉ። በጎ ትምህርትን እሰጣችኋለሁ፣ ስለዚህ ትምህርቴን አትተው። በአባቴ ቤት ገና ለግላጋ ወጣት ለእናቴም አንድ ልጇ ብቻ በነበር ሰለሞን ነው ይህንን የሚለው። ታውቃላችሁ ሰለሞን እህትና ወንድሞች አሉ ተወልደውለታል። ከሱ በፊት ቤርሳቤ ወልዳ ነበር ሞቶባት። ከዛ በኋላ ሰለሞን ለብቻው ሌሎቹ ከመወለዳቸው በፊት ለብቻው የነበረበት ሰዓት እና በእናቴ ቤት ለእናቴ አንድ ልጇ በነበርኩ ጊዜ ሌሎቹ ሳይመጡ አባቴ እየጠራ ይመክረኝ ነበር። ምንድን ነበር የሚመክረኝ? ልጄ ሆይ ጥበብን ፈልጋ። ዳዊት ነው ይህንን ለማን የሚነግረው? ለሰለሞን። ያውቃል ዳዊት በጥበብ ጉለት ስንት ነገር ሜስ እንዳደረገ ያውቃል። ዳዊት እንደ እግዚአብሔር ልብ የተባለ ሰው ነው። ግን አንድ አይነተኛ ነገር ጎሎት ነበር። ዳዊትም ከሌሎቹ ሁሉ ይልቅ በጥበብና በማስተዋል ነገር ያደርግ ነበር። ግን በዋናነት ጠርቶ ይነግሯል፣ ልጄ ሆይ ጥበብን ምን በላት? ፈልጋት፣ አግኛት፣ ዋጋ ክፈል። አባቴ እንዲህ ሲል አስተማር፣ ቃሌን በሙሉ በልብህ ያዝ፣ ትእዛዜን ጠብቅ፣ በሕይወት ትኖራል። ጥበብን አግኛት፣ ማስተዋልን ያዛት፣ ቃሌን አትርሳ፣ ከእርሷ ዘወር አትበል፣ ጥበብን አትተዋት፣ እርሷም ከለላ ትሆንሃለች። ማን? ጥበብ። እግዚአብሔር አይደለም የሚከልለው። ይቅርታ አድርግልኝ። ጥበብ ሲኖር የጥበብ ጌታ ራሱ ጥበብን ሲሰጥ ከለላ ያደርጋታል። ጥበብ ትከልላለች። ጥበብ ታላቅ ነገር ናትና፣ ስለዚህ ጥበብን አግኛት። ያለህን ሁሉ ብታስከፍልህም ማስተዋልን ገንዘብ አድርጋት። ክብር ስጣት፣ ከፍ ከፍ ታደርጋለች። ማንን? ጥበብንና ማስተዋልን ክብር ስጣቸው፣ አክብራቸው፣ ከፍ ከፍ ታደርግ። እቀፋት፣ ታከብርሃል። በራስ ላይ ሞገሳማ አክሊል ትደፋለህ። ኢየሱስ ጌታ። ቁጥር 9 በራስ ላይ ሞገሳማ አክሊል ትደፋልሃለች፣ የክብርም ዘውድ ታበረክትልሃለች።
ትመጣለች። ልክ ይሄንን ሲያገኝ ዳንኤል ይሄ ዘውድ ይሄ ሞገስ ላይ ሲደፋ ወዴት ሄደ? ወደ አለቃው ሄደና ምን በለኝ አስገባኝ፣ ወደ ገዳዩ አስገባኝ። ለምን? አሁን ሞገስ ደፍቻለሁ። አሁን I walk like as a king። እግዚአብሔር በዚህ ሞገሳም ክብርና ጥበብ ይባርካችሁ።